የሙፍቲ ወዳጅ ነኝ የሚለው ማካል እኮ ድንበር አልፏል እኮ ሙፍቲ ላይ በመሳደብ ድንበር እንዳለፉት ሁላ የሙፍቲ አፍቃሪ ነኝ የሚለው ማካል እኮ ዛሬ ከዋሃቢ ሙስሊም ካፊር ይሻለኛል እያለ እኮ ዘፈን ላወጣላቸው አካል እኮ አንተ ትሻለናለህ ዋሃቢ ካፊር ነው። እህታችን ዛሬ እኮ ነው ያጀማ እግሯ የሚቆረጠው። ሱብሃን በዱዓ ከጎኔ እንድትቆሙ ጠይቃቸዋለሁ ኢንሻአላህ። የማንን ዱዓን አላህ ከሚንበር ቲቪ እጅግ የሚያሳዝን ነገር ተሰምቷል። እስክንድር ይባላል። በአንድ ወቅት መንገደኛ ነበር። አላህ ይዘንለትና ወደ አኺራ ተሻግሯል። የእርሱ የህይወት መንገድ ግን ለብዙዎች የሂዳያ ሰበብ ሆኗል። መነጋገሪያ ከነበሩ ቪዲዮዎች አንዱ መካከል ይህ ቪዲዮ ነው። እነዚህ የምትመለከቷቸው እህትማማቾች ታዲያ በክፍላቸው ሞተው መገኘታቸው ነው የተገለጸው። ከሸሪዓ አንፃር የሞተን ሰው መሳደብ እንኳን አላህ ወሰደ ትልቁ ጣዖት ተገረሰሰ እያሉ ማንቋሸሽ ትክክል ነው ወይ? والله للاسف الشديد በጣም አሳዛኝ ነገር ነው። አክሱም የሚገኙ ሙስሊሞች እህቶቻችን አሁንም ድረስ እየተገፉ ያለበት ሁኔታ። አክሱም የሚገኙ ሙስሊሞች ሂጃብ እንዲያደርጉ በፍርድ ቤት የተፈቀደላቸው ቢሆንም የከተማው ከንቲባ ግን ሂጃብ የጸጥታ ችግር ነው በማለት ሂጃብን ከልክሏል። አላችሁ ኡስታዝ ሐሰን ታጁ ትናንትና በፌስቡክ ገጹ ተበሩክ በቁርአን የሚል ጽሑፍ ጽፎ አነበብኩት። ለመሆኑ ኡስታዝ ሐሰን ታጁ አላህን ባትፈራ አድራቂዎችን ተከታዮችን አትፈራ? فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለሽ አላህ ዛሬ እንግዲህ ለየት ባለ ቪዲዮ ተመጥቻለሁ። እንዴት ነው? ለየት ባለ አለባበስ ነው። እንደዚህ ነው። አንዋር እንዴት ነው? አንዋር በጣም ነው የምወደው ነገራችን ላይ አኑን ማለት ነው። ቆይ እንደዚህ ልልበስ መሰለኝ እኔ። ለማንኛውም እንዴት ናችሁ? ከመግቢያው እንደተመለከታችሁ የተለያዩ ቪዲዮዎች አሉ። እጅግ የሚያሳዝኑ እጅግ የምንማማርበትን ቪዲዮ አሉ። ኢንሻአላህ ሰብሰብ አድርጌ ይዤላችሁ መጥቻለሁ። በቪዲዮ ነው የመጣሁት። ጠፋ እያልኩኝ ነው። እንግዲህ ሰርጌ እየደረሰ ነው። በዚሁ አጋጣሚ አህሙ አግባ፣ አንተ አግባ እንጂ እኔ ሙሉ ሱፍ እኔ ነኝ የምችለው ያልሽው ልጅ ያላል እንዴ? የት ገባችሁ? አሁን ቀኔ ሲደርስማ በቃ እየሸመጥ የምር ቀኔ እኮ እየደረሰ ላስታውሳችሁ ብዬ ምሽመጡ ሰዎች እና ያው ላገባላችሁ ምር 40 ምናምን ቀን የቀረኝ ወር ምናምን የቀረኝ ለዛ ነው እየጠፋ ያለሁት። ኢንሻአላህ በተቻለኝ አቅም እንደዚህ ቪዲዮ ለመስራት እሞክራለሁኝ። 2 ወር ምናምን ነበረ። በስተመጨረሻ አንድ ላጤ ልትገላገሉ ነው ትላላችሁ። ዱአ አድርጉልኝ ያ ጀማ፣ ዱአ አድርጉልኝ። እንቅልፍ ሁሉ እየወሰደኝ አይደለም እየጨነቀኝ ነው። እና ኢንሻአላህ ለማንኛውም ምን መማርበት ቪዲዮ አለ። ከናንተ የሚጠበቀው ላይክ ሰብስክራይብ አድርጉ፣ ተደራሽ አድርጉት። ብዙ ምን መማርበት አሉ። በተለይ የሙፍቲ ሞት አላህ ይዘንላቸውና ብዙ ነገር ነው እያስነሳ ብዙ አዳዲስ ነገሮች ነው እያስመለከተን ያለ ነው። አንዳንድ በጣም በቃ ንፉግ የሆነ ጭንቅላት ያላቸው አባሾችንም እየተመለከተ ነው። የሃይማኖት አባት ነኝ እያሉ ኢቭን የሚያስተላልፉት መልእክት እንዲሁም ደግሞ ሱብሃንአላህ ብቻ ከባባር ነው። አላህ የሁላችንን መጨረሻ ያሳምርልን ለማለት ወዳሉት። እንዲሁም ደግሞ እህቶቻችን አሁን ድረስ በኒቃባቸው በሂጃባቸው ኬዝ እየተገፉ ነው አክሱም ላሉ ለነሱም ድምጽ ልንሆናቸው ይገባል። እወዳቸዋለሁ። መቼም አትለዩም። እህታችን ዛሬ እኮ ነው ያጀማ እግሯ የሚቆረጠው። ሱብሃንአላህ ህንድ ሀገር ደርሳለች። እስኪ የምትለውን በጋራ እንስማ። ሰላም እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ረቢል ዓለሚን ደህና ነኝ። ያው ዛሬ ሆስፒታል ገብቻለሁ እና ኢንሻአላህ ነገ ነው የሚቆረጠው እግሬ። ሁላችሁም ከጎኔ ቆማችሁ በገንዘብም በዱዓም እና አሁን ደግሞ በዱዓ ከጎኔ እንድትቆሙ ጠይቃቸዋለሁ ኢንሻአላህ። የማንን ዱዓን አላህ እንደሚቀበል አይታወቅምና ዱዓ አድርጉልኝ በደንብ። ለጅማ በስተመጨረሻ እህታችን መልእክት እንግዲህ ሰምተናል። የካንሰር ታማሚ እህታችን እንግዲህ ናት። በእህቶቻችን አማካኝነት ገንዘብ ሲሰበሰብላት ነበር። ባካችሁ የምትችሉ ካላችሁ በዚህ አካውንት ድጋፍ እንድታደርጉላት አሁንም ጭምር እንግዲህ መልእክቴን ያስተላልፋለሁ። ከዛም አልፎ ደግሞ ሁላችንም በዱዓ አንርሳት፣ እባካችሁ ዱዓ አድርጉልኝ ብላለች። ኢንሻአላህ አላህ በሰላም እንግዲህ ሕክምናዋን ህንድ ሀገር ነው አሁን ያለችው። በሰላም ሕክምናዋን ጨርሳ ወደ እናት ሀገሯ ቤተሰቦቿ ጋር ወንድም እህቶቿ ጋር የምትቀላቀል አላህ ያድርጋት። ካሁን ጀምራችሁ ሁላችሁም ዱዓ እንድታደርጉላት በአክብሮት ጠይቃችኋለሁ። አክሱም የሚገኙ ሙስሊሞች እህቶቻችን አሁንም ድረስ እየተገፉ ያለበት ሁኔታ ነው። በጋራ ይህንን ቪዲዮ እንመልከት፣ ለብዙዎች ሼር እናድርግ። አክሱም የሚገኙ ሙስሊሞች ሂጃብ እንዲያደርጉ በፍርድ ቤት የተፈቀደላቸው ቢሆንም የከተማው ከንቲባ ግን ሂጃብ የጸጥታ ችግር ነው በማለት ሂጃብን ከልክሏል። ይህቺ የምታዩት ሴት በትምህርት ቤት ውስጥ አስደናቂ ንግግር
ለአክሱማውያንና ለአክሱም ከንቲባ ያስተላለፈችው መልእክት ነው። ሁላችሁም አላሁ አክበር እያላችሁ ቪዲዮ መደም ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት በማድረግ እስከ መጨረሻው ድረስ አዳምጡ። ደብዳቤ መጸና ልኩሚኩምና ምናው ሳደብ ደብዳቤ ስለጸሉ አመቲና ባይዝና ታፍነ ዘለው ከጀገን ደብዳቤ ስለጻፈው ኢሹ ታይም ኩንደይ ጋር መንገስሪ የቃትለ ተሰፋደም ታዲና አሪና ዲና ስለሰለና ሁሉ ስለሰለና ነው መሰለና ታይኩም ማለት አልዲናይና ሁሉ ደብያት ወጣኒቱ በዚህ ሰስ ማሚ እሺ ናተጠሚና አመት ባይና ያራ ተተያቁላሉ በቃ እጅግ በጣም ልብ ይሰብራል። ይህ ቪዲዮ ከመጪውም በላይ ለብዙዎች ተደራሽ አድርጉት። የአክሱም እንግዲህ ለአንድ አመት ያክል ትእዛዝ አልመጣልንም ብላችሁ እስከ ዛሬ ድረስ አቋርጠናል። ለአንድ አመት ትምህርታችን አቋርጠን ነበር። አሁን መንግስት የፈቀደልን ለምንድን ነው እኛን የምትከለክሉን? መብትና ግዴታችን ጠንቀን እናውቃለን። ሂጃባችን ፍቀዱልን እንማርበት እያሉ እንግዲህ እቺ እህታችን በዚህ መልኩ እንባ በተናነቀባት መልኩ ስትናገር ነበረ። ብቻ በጣም ያሳዝናል። የአክሱም እህቶቻችን አሁንም ድረስ በትምህርታቸው እየተገፉ በሂጃባቸው እስላም በመሆናቸው ምክንያት ብቻ እየተገፉ ያለበት ሁኔታ ስለሆነ እባካችሁ አሁንም ድምጽ ልንሆናቸው ይገባል። መፍትሄ ሊሰጣቸው ይገባል። በፍርድ ቤት ደረጃ የጸደቀላቸው እንዲማሩ የተወሰነላቸውን ነገር ግን ከንቲባውና የመሳሰሉ አስተዳደሮች ሙስሊም ጠል የሆኑ አካላቶች ይህን ነገር እየከለከሉ ያለበት ሁኔታ ስለሆነ ይህን ነገር ደግሞ ልንቃወም፣ ለዓለም ልናሳውቅ እንዲሁም ደግሞ ለሚመለከተው አካል ልናሳውቅ ይገባል ብዬ አምናለሁ። አሁንም ነገም ዛሬም ሂጃቧን ትለብሳለች። ለአክሱም ሙስሊሞች ፍትህ እንጠይቅ ለማለት እወዳለሁ። እጅግ አሳዛኝና እጅግ የበርካቶችን ልብ የሰበረ አሳዛኝ መረጃ ተሰምቷል። እነዚህ የምትመለከቷቸው እህትማማቾች ታዲያ በክፍላቸው ሞተው መገኘታቸው ነው የተገለጸው። ሁላቸውም ነፍስ ይማር በሉ ለእነዚህ እህቶቻችን። ደቡብ አፍሪካ ተወልደው ያደጉት እነዚህ እህትማማቾቹ ታዲያ ዲቦራ መንግስቴና እንዲሁም ደግሞ ኦፕራ መንግስቴ ይባላሉ። የተማሪ አኮሞዴሽን ውስጥ በክፍላቸው ሞተው መገኘታቸው ነው የተገለጸው። በዚህም ታዲያ የእነዚህ እህቶቻችን ሞት ከተሰማ በኋላ በዚህ በማህበራዊ ሚዲያው እንግዲህ የበርካቶችን ልብ ሰብሯል። በርካቶችም እንግዲህ ሀዘናቸው እየገለጹ ይገኛል። መነጋገሪያ ከነበሩ ቪዲዮዎች አንዱ መካከል ይህ ቪዲዮ ነው። ታማሞች በጣም በሚያሳዝን መልኩ እንግዲህ ሞተው ተገኝተዋል። እንደዚህ አይነት ነገራቶች በተደጋጋሚ እየተከሰቱ ያለበት ሁኔታ ነው። ለማንኛውም አላህ ከድንገተኛ አደጋ ወጥቶ ከመቅረት ከተለያዩ ነገር ይጠብቀን ለማለት እወዳለሁ። እጅግ በጣም ያሳዝናል። የእኛ እህቶች የእኛ ወንድሞች ቢሆኑስ ብላችሁ እኛስ ብንሆን ብላችሁ ይህን ነገር ሰቡ። እንግዲህ መፍትሄው ምን እንደሆነ አልታወቀም። ገና እየተጣራ ያለበት ሁኔታ ነው። ለቤተሰቦቹ መጽናናትን እንመኛለን። እጅግ በጣም ያሳዝናል። ወደ ሌላኛው ቪዲዮ አለፍኩላችሁ። ከሚንበር ቲቪ እጅግ የሚያሳዝን ነገር ተሰምቷል። እንግዲህ 4 ዓመታት ነው የኔ መንገድ ፕሮግራም ከተጀመረ። በ4 ዓመታት ውስጥ እንግዲህ ወደ ሚዲያው መጥተው እስልምናን ተቀብለው ህይወታቸውን ምልልስ ያካፈሉን ወንድሞቻችን እንዲሁም ደግሞ እናቶቻችን አባቶቻችን ጭምር ነበሩበት። ከነዛ መካከል 3 ሰዎች ወደ አኪራ ወደማይቀረው አኪራ ሂደዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይዘንላቸው። ከ3ቱ መካከል አንዱ የዚህን ወንድማችን በጋራ እንመልከት። እስክንድር ይባላል። በአንድ ወቅት መንገደኛ ነበር። አላህ ይዘንለትና ወደ አኺራ ተሻግሯል። የእርሱ የህይወት መንገድ ግን ለብዙዎች የሂዳያ ሰበብ ሆኗል። ለኛ ደግሞ ጸጋችንም አስተንተኛ። እስልምና በጣም በቃ ምን ብዬ ልግለጽልሽ፣ የሚደንቅ እምነት የጠራ ለሁሉም ሰው ተስማሚ፣ ሩቅ መስሎ የሚታይ ግን ቅርብ የሆነ ሰዎችን ከአምላክ ጋር የሚኖራቸው መስተጋብር ቀላልና ገር በሆነ መንገድ የሚያስተምር ለመተግበርም ቀላል የሆነ ፍትሃዊ ሃይማኖት መሆኑ እያንዳንዱ የምትጠይቀ የሰው ልጅ እያንዳንዱ የሚጠይቃቸው ማንኛውንም ጥያቄዎች መልስ ያላቸው መሆኑ የተብራራ መልስ ብቻ ሳይሆን የተብራራ እስከነ ምክንያቶቹ። እስክንድር እስልምናን ያገኘው በቀላሉ አልነበረም። ከመስለም ይልቅም ሃይማኖት አልባ መሆን ቀንቶት ነበር። ኋላ ላይ ግን ለእስልምና ተሸንፎ እስልምና መኖር የጀመረ ወጣት ነበር። የእስክንድር መንገድ የዚህች ዓለም ህይወት አጭር እንደሆነች ማስታወሻ ሆኖናል።
ዛሬ ላይ በባለቤቱና በወዳጆቹ አስተባባሪነት በኢሙዳት አማካይነት በሃዲያ ሲራሮ ባዶቾ ሸልፎ በመተባል ገጠር ውስጥ በስሙ መስጂድ ተሰርቶለታል። የሰው ልጅ የተከበረ አካላቶቹ መካከል አንደኛው ፊቱ ነውና አላህ ብቸኛ አንድ ለሆኑ ማለት ግራ ለማይገባ ግልጽ በሆነ መንገድ ለሱ ብቻ ለማደርግለት ለሱ ብቻ ተመተናነስለት ለሱ ብቻ የተከበረውን ፊቴ ማስተናነስለትና ሞድቅለት ጌታ ሆኖ የመጀመሪያውን ሱጁድ በጣም ትልቅ ስሜት ነበር። በጣም ይሄ ነው የነበረኝ ስሜት በዛን ጊዜ። በጣም በቃ የተለየ ስሜት ነበር። በጣም ፈታኝ ህይወትሽን ተረጋግተሽ እንዳታልፊ በሰቀቀን የምትኖሪበት። ምክንያቱም ሞት አለ ከአላህ ለአላህና ወደ አላህ የሚባሉ 3 ሂደቶች አሉ። ከአላህ ስለመምጣቱ እርግጠኛ ተቀስቅሶ እንደሚነሳ ማንኛውም ሰው ያምናል። ችግሩ እና ዋናው ትልቁ ነጥብ ግን አላህ የምትለው ወይም ደግሞ በሁለቱ የህይወት ጉዞዎች ላይ መሀከል ላይ ያለችው ዋጋ ምን ተገብራት ማለት እዚቹ ምድር ላይ ያለችዋን የምንኖራትን ህይወት ላይ ነው ትልቁ ነጥብ። ሱብሃንአላህ። በትንሹ የዚህ ወንድማችንን ቪዲዮ በጋራ ተመልክተናል። ምን ያማረ መጨረሻ ነው። አላህ የሁላችን መጨረሻ ያሳምርልን። ይህ ወንድማችን እንግዲህ ከሌላ እምነት መጥቶ እስልምናን ተቀላቅሎ በዚህ መልኩ እንግዲህ በአማረ መጨረሻ አላህን ተገናኝቷል። አላህ ማረፊያውን ጀነተል ፊርደውስ ያድርገው። እንግዲህ ምን እንደምላላውቅም ወላሂ ተንተባተብኩኝ። በጣም ነው ልቤን ነካ ስላለፋቸው መልእክት። እንዲሁም ደግሞ በስሙ መስጂድ አለ። ማሻአላህ አያስደስትም? ሱብሃንአላህ። ይህ ወንድማችን ሰለምቴ ነው። እንግዲህ ከ3ቱ መካከል የዚህ ወንድማችንን ቪዲዮን የተመለከትነው እኚህ አባትና እኚህ እናት እንግዲህ ከዚህም በፊት የሆነ ጊዜ አስታውሳለሁ በዚህኛት ላይ ቪዲዮ ሰርቻለሁ ማለት ነው። ወደ የማይቀረው አኪራ ሂደዋል። እንግዲህ ቀንጨብጨብ አድርገው መንገደኞቹን በዚህ መልኩ እንግዲህ አስታውሳለች ሶፊ ማለት ነው። አላህ ይዘንላቸው። አላህ ጀነተል ፊርደውስ ማረፊያ እንዲያደርግላቸው ሁላችሁም ዱዓ እንድታደርጉላቸው በዚሁ አጋጣሚ መልእክቴንም ጭምር ለማስተላለፍ ነው። እኛም ያላህንን ወደ እርሱም ተመላሽንን ባለን ቀሪ እድሜ ግን ጥሩ ነገር ለማድረግ እንሞክር ለማለት ወዳለሁ። ኢንሻአላህ ወደ ሌላኛው ቪዲዮ አልፍኩላችሁ። ጀማ እንግዲህ ብዙዎችን ሲያነጋግር የነበረው የሙፍቲ ሀጂ ዑመር ኢድሪስ ሞት ነው። አላህ ይዘንላቸው። በድጋሚ እንግዲህ ብቻቸውን ለምን ይቀበራሉ ሲሉ ኡስታዞችም ሀሳብ አንስተው ብዙ ነገር ሲሉ ነበረ። እንዲሁም ደግሞ እንግዲህ የአህባሾች ኡስታዞች ወጥተው ሲሳደቡ ነበረ። ሱብሃንአላህ ከነሱ የማይጠበቅ የሃይማኖት አባት ነው የመርኮም ቦልቻ እነ ሀሰን ታጁ ከምን ውስጥ ብዙ ነገር ሲሉ ነበረ። ከዛም አልፎ ደግሞ አንዳንድ ቲክቶከሮች ያቺ ፎዚታ ማለት ነው ብሎክን ባደርጋት እንዴት አድርገው ሰው እየሰሩባት እያመጣልኝ ያለበት እጅግ በጣም የሚያሳፍር ነገር ነው። ያጀማ ወላሂ እንጃ በምን ይሄን አይምሮ የተሰጠን ያጀማ ዛሬም ነገም ብሎ ልናስተውል ትክክለኛ ነገር ልናስብበት ነው። ቆም ብለን እንነሳብ ከሁሉ ነገር ጸርተን ማለት ነው። ሃይማኖታችን ምንድን ነው የሚፈቅደው? ይሄ ነገር ይፈቀዳል ወይ? እንደ ሰዋዊነት ስሜታችን ሳይሆን በቃ የአላህን ቁርአንና ሐዲስን ትእዛዝን ተውሂድን በመከተል እናተኩር ለማለት እወዳለሁ። ብዙ ኡስታዞች ብዙ ነገር ሲሉ ነበረ። ተበሩክም ይቻላል ብሎ በፌስቡክ ፔጁ ሲያደናግር ነበረ። በነገራችን ላይ እሱም ተንተርሶ መሲም መልስ ሰጥታበታለች። እንዲሁም ደግሞ እንግዲህ ሙታንን አትሳደቡ አሁንም ድረስ ሼህ ሰይድ መልእክት አስተላልፈዋል። በባለፈውም ደግሞ ብቻቸው መቀበር የለባቸውም አንድ ሰው ብለው በኑዛዜ ላይ ተንተርሶ እንግዲህ ፈትዋም ሰጥተው ነበር። በድጋሚ ሌላ ፈትዋም መጥቷል። የተለያዩ የምንማማርበት ቪዲዮ አሉ። ኢንሻአላህ እነሱም ቪዲዮዎች በጋራ እንመለከታለን። አሁንም ድረስ ማነጋገሩን የቀጠለው እንዲሁም ደግሞ ብዙ አንዳንድ ሰዎችን ኡስታዝ ነኝ የሚሉ ሰዎች ወሃቢያ እንዲህ ነው እያሉ ያልተገባ ተግባር እንግዲህ እንትናቸውን የሚረጩ ሰዎችም አሉ። እነዛንም ልንቆጠብና ልንቃወም ይገባል። ኢንሻአላህ የተውሂድ ኡስታዞቻችን አላህ ያጠንክራቸው። የሙፍቲ ወዳጅ ነኝ የሚለው አካል እኮ ድንበር አልፏል እኮ ሙፍቲ ላይ በመሳደብ ድንበር እንዳለፉት ሁላ የሙፍቲ አፍቃሪ ነኝ የሚለው አካል እኮ ዛሬ ከዋሃቢ ሙስሊም ካፊር ይሻለኛል እያለ እኮ ዘፈን ላወጣላቸው አካል እኮ አንተ ትሻለናለህ ዋሃቢ ካፊር ነው
ይሄን ካፊር ነው ይላል። ይሄን ካፊር ነው። እሺ ሙስሊሙ ማን ነው? ማን ነው ሙስሊም? እሺ ቀላል አድርገነዋል ዛሬ። አንተ ካፊር አንድ ሰው ሙስሊም ወንድሙን ያ ካፊር ያ አዱወላህ ብሎ ከጠራው የአላህ መልእክተኛ አንተ ካፊር፣ አንተ ካሃዲ፣ አንተ የአላህ ጠላት ብሎ ከጠራው ፈቀድ ባአ አሐዱሁማ ወይ ካፊር የተባለው ሰውዬ ካፊር ሆኖ ይገኛል። እሱ ካፊር ካልሆነ ግን ካፊርነቱ ወደ ራስ ይመለሳል አሉ። ይሄ ብቻ ይበቃናል። ካፊር ብዬ ተሰድበው የሆነን ሰው እሱ ካፊር ካልሆነ እኔ ካፊር ነኝ ማለት ነው። ራስ ላይ ካፊር ማለት እኮ ሙስሊም ያልሆነ አካል ማለት እኮ ሰርተፊኬት ታወጣለህ። ልክ እንደ ዳኛ አምጥተህ ቢጫ ትሰጣለህ። እንደውም ቢጫ የለም እጃው አምጥቶ ቀይ ሂድታ ከእስልምና ይሄ ለዚህ የሚያወጣው ኮስተር አለብኝ ቀይ ይሰጠዋል። ይሄን እንደዚህ ያለኝ ቀይ ይሰጠዋል። ሁሉም ከእስልምና አስወጥቶ ብቻውን እስልምና የጠበበበት ይመስል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ኡስታዝ ሀሰን ታጁ ትናንትና በፌስቡክ ገጹ ተበሩክ በቁርአን የሚል ጽሁፍ ጽፎ አነበብኩት። ለመሆኑ ኡስታዝ ሀሰን ታጁ አላህን ባትፈራ አድናቂዎችን ተከታዮችን አትፈራም እንዴ? ተበሩክ በቁርአን የሚል የሐሰት ጽሁፍ የጻፈው ለምን እንደው ታውቃላችሁ? ባለፈው የፋና ቴሌቪዥን የሀጂ ሙፍቲ የቀብር ስነ ስርዓትን በቀጥታ አስተላልፎ ነበረ። እናም ሲያስተላልፍ ጀናዛው የሙፍቲ ሬሳ የተኛበትን ቦታ እየዳሰሱ ቦታውን ሬሳ የተኛበትን ቦታ እየዳሰሱ ሰውነታቸውን እየቀቡ የነበሩ አሸራኪ ሰዎችን እንዴት እንደዚህ አይነት ሽርክ ይሰራሉ የሚል ተቃውሞ ተነስቶ ነበረ። ሰዎቹ ሬሳው የተኛበትን ቦታ ዳሰው ሰውነታቸውን የቀቡት ያሽርኩ ችግር የለውም እንደውም መረጃ በቁርአን አለ ብሎ እንደ መረጃ ያቀረቡ ምን ታውቃላችሁ? አምላካችን አላህ ሱብሓነሁ ወተዓላ ለነብያት የሰጣቸውን ተአምራት ነው ያቀረበው። ለምሳሌ ለነብዩ ሳሙኤል የታቦት ተአምራት የተሰጠውን አንደኛ፣ ሁለተኛ የሳልህን ግመል፣ ሶስተኛ ደግሞ ምንድን ነበር ያቀረበው? የነብዩ ዮሴፍንና የነብዩ ዩሱፍንና የአባቱን የነብዩ ያዕቆብን ትርክት ነው ያቀረበው። ልክ ግን የዚህን ያክል ሰውን እንዴት እውር እንደሚያደርግ ከኡስታዝ ሀሰን ታጁ ነው በደንብ የተረዳሁት። ሀጂ ሙፍቲ ነብይ ናቸው እንዴ? ሀጂ ሙፍቲ አንደኛ ነብይ አይደሉም፣ ሁለተኛ ሞተዋል። ሬሳቸው የተኛበትን ነው ሰዎች ተበሩክ ነው ብለው ሰውነታቸውን ሲዳስሱ የነበረው። የሳልህ ግመል አንደኛ አልሞተችም። ለነብዩ ሳልህ አምላካችን አላህ ሱብሓነሁ ወተዓላ ለህዝቡ ምልክት ይሆን ዘንድ ነው ተአምር ያደረገለት አንደኛ ነገር። ሁለተኛም በነብዩ ዩሱፍና በነብዩ ያዕቆብ አባቱ መካከል የተደረገው ዩሱፍ ለምልክት ልብስ ለአባቱ የላከው አይኑን እንድድን ያም ልብስ ከሬሳ ጋር ምንም ግንኙነት የለውም። ሲቀጥል ደግሞ ለነብዩ ሳሙኤል የተሰጠው ታቦቱ ምንድነው? ፊ ሰኪነቱ ሚነላህ ነው የሚለው። በነገራችን ላይ ሱረቱል በቀራ 248ኛው አንቀጽ ላይ ያለው እስራኤላውያኖች ምልክት ይፈልጉ ነበረ። እስራኤላውያኖች ራሳቸውን ነፃ ለማውጣት ጦርነት መግባት ፈልገው እንትን ነው የሚመራ ንጉስ ያስፈልገናል ብለው ወደ ነብዩ ሄዱ ነው የሚለው ቁርአን ላይ ያለው። ነብዩ ስሙ አልተጠቀሰም፣ ግን ተፍሲር ኢብኑ ከሲር ያ ነብይ ሸምዖን ነው ይላል። ሸምዖን ብሎ ማለት መጽሐፍ ቅዱስ ላይ መጽሐፈ ሳሙኤል ላይ ያለው ነብዩ ሳሙኤል እና ሳኦል ናቸው። ሳኦል በነብዩ ሳሙኤል የተቀባ ንጉስ ነው። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል በቀራ አንቀጽ 248 ላይ ጠቅሶታል፣ የሳሙኤልንና የሳኦልን ማለት ነው። ስለዚህ ያንን ተአምራት ነው ያደረገው። ምንድነው? ሳኦል ማለትም እንትን ነው ጣሉት ከአምላካችን አላህ ሱብሓነሁ ወተዓላ የሆነ ንጉስ እንደሆነ ያምኑ ዘንድ አምላካችን አላህ ሱብሓነሁ ወተዓላ ከሙሳና ከሃሩን ከቤተሰቦቻቸው የሆነ ምልክት ታቦት መላእክቶች ተሸክመው ያመጡላቸው እንደ ምልክት ነው። ያ ለነብዩ ሳሙኤል የተሰጠ ምልክት ነው። ነብዩ ሳሙኤል አልሞተም፣ ጣሉትም አልሞተም። በዛ ላይ ደግሞ ታቦቱ ምንድነው የተባለው? ሰኪነቱ ሚነላህ ነው የተባለበት እንጂ የሳኦልና ማለትም የሸምዖንና የጣሉት መንፈስ አለበት አይልም። እንዲህ አላህን መፍራት ተውክ ማለት ነው። ኡስታዝ ሀሰን ታጁ እንዴት እንዳሳዝነኝ ወላሂ ለአጺም አልሞትም እኮ ሰዎቹ አልሞትም። እንደዚህ ተአምራትን ያደረጉት ሰዎች ነብያቶች ናቸው። ከአላህ የተሰጣቸው ተአምራትን አልሞቱም። አንተ ከሞተ አንድ የሃይማኖት አባት ጋር እንዴት ነው የምታወዳደራቸው? ሐራም አለይክ ወላሂ ሐራም አለይክ። ምን እንዳስታወስኩ ታውቃላችሁ? እዚህ ሶሻል ሚዲያ ላይ ንጽጽር ስናደርግ ብዙ ክርስቲያኖች ሳይሆን ሁሉም ክርስቲያኖች የኢየሱስ ክርስቶስ ሐዋርያቶች
በኢየሱስ ፈጣሪነት የሚያምኑ ነበር የሚመስላቸውና ሐዋርያት በኢየሱስ ፈጣሪነት አያምኑም ስንላቸው የደነገጡ ያለቀሱ አሉ። ይሄን ተራውን አማኝ ተውት። የሃይማኖት ሰባኪ የሆኑ የፕሮቴስታንት ሃይማኖት ሰባኪ የሆኑ አንድ ለምሳሌ ምንድነው ያለው የኢየሱስ ክርስቶስ ሐዋርያቶች ለምሳሌ ያክል ጳውሎስ በኢየሱስ ፈጣሪነት አያምንም ስንለው አያምንም እንዴ ብሎ እኛን ነው የጠየቁ አስባችሁታል? መጽሐፍ ቅዱስ እንዲገልጦ መድረክ ላይ ቆሞ በፕሮቴስታንት ቤተክርስቲያን ሃይማኖት ስብከት የሚሰብክ ሰው ነው። አዎ ጳውሎስ በኢየሱስ ፈጣሪነት አያምንም አልነው። ሂዶ መጽሐፍ ቅዱስ ላይ አረጋገጠ። እውነትም ጳውሎስ በኢየሱስ ፈጣሪነት አያምንም። ነገር ግን ይህን ነገር በቃ ኢየሱስ ክርስቶስ እኮ ፈጣሪ አይደለም እናመሰግናለን እንኳን ነገራችሁን እስከዛሬ ኢየሱስን ፈጣሪ ስንል የኖርነው በሐሰት ነው ብሎ አላለም። እልክ ይዞት እስቲል እስካሁን ድረስ እየሰበከ ነው። የሃይማኖት ሰባኪ ነው። እንደው ፎቶ ምን አደርግላችኋለሁ። ስለዚህ እንደዚህ እውነት እያሳየናችሁ በእልክ እንደዚህ አይነት ገደል የምትገቡት ለምንድን ነው? እልክ እውነት ነው እንዴ ብትጠሉንም እኮ እውነት ነው እየነገርናችሁ ያለ ነው። ለምሳሌ አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ ምንድን ያለ በሱረቱል ፋጢር አንቀጽ 14 ላይ ብትጠሯቸው ጥሪያችሁን አይሰሙም ይላል አምላካችን አላህ ሱብሃነሁ ወተዓላ። ከአላህ ውጭ የሚጠሩ አካላቶች ቢጠሩ ጥሪያቸውን አይሰሙም እንኳን ሊባርኩ። ስለዚህ ሐጂ እንኳን ሞተው በህይወት እያሉ ድረሱልን ተብሎ ቢጠሩ አይደርሱም። ስለዚህ ሐጂ የሚጸልዩት የሃይማኖት አባት የሆኑት ለራሳቸው እንጂ ለኛ አይደለም። ሰው ጽድቅ የሚያጸድቀው ለራሱ ነው። ጽድቁ በላው ላይ ነው። ኃጢአቱም በኃጢአተኛው ላይ ነው። ጽድቅም በጻድቁ ላይ ነው እንጂ የሌላ ሰው ጽድቅ ለሌላ ሰው አይሆንም። የሌላ ሰው ኃጢአት ለሌላ ሰው አይሆንም። አንቀጽ 14ና አንብቡት። ብትጠሯቸውም ጥሪያችሁን አይሰሙም ይላል አምላካችን አላህ። በሱረቱል አሕቃፍ አንቀጽ 5ና 6ን አንብቡት። እስከ ትንሣኤ ቀን ድረስም ለእርሱ የማይመልስለትን ጣዖት ከአላህ ሌላ ከሚጠራ ሰው ይበልጥ የተሳሳተ ማን ነው ይላል። እነርሱም ከጥሪያችሁ ዘንጊዎች ናቸው ይላል። ስለዚህ ከአላህ ውጪ የሚጠሩ ማንኛቸው ነገሮች አይሰሙም። እነዛን የሚጠራ ደግሞ የተሳሳተ ሰው ናቸው ይላል አምላክ አላህ። በሱረቱል ሐጅ አንቀጽ 73 ላይ ከአላህ ውጪ ያሉ ነገሮች ብንጠራቸው የማይሰሙ አቅም የሌላቸው ዝንብን እንኳን መፍጠር የማይችሉ ናቸው ይላል። በሱረቱ ሰባ አንቀጽ 22ና 23ን በደንብ አንብቡት። አንቀጽ 22 ላይ እነዚያ ከአላህ ሌላ አማልክት ብላችሁ የምታስቧቸው ጥሩ በሰማያትን በምድርም ውስጥ የብናኝ ክብደት ያክል ምንም አይችሉም። የብናኝ ክብደት ያክል እንኳን ምንም ዋጋ የሌላቸው ናቸው ከአላህ ውጪ የሚጠሩ። በሱረቱ ነመል አንቀጽ 62 ላይ ወይም ያ ችግረኛን በለመነው ጊዜ የሚቀበል መከራንም የሚያስወግድ በምድር ላይ ምትኮች የሚያደርጋችሁ ይበልጣልን? ወይስ የሚያጋሩት ከአላህ ጋር ሌላ አምላክ አለን? ጥቂትንም አትገስጹም ይላል። ስለዚህ ከአላህ ሌላ የምንጠራው የብናኝ ያክል እንኳን ዋጋ የሌለው ነገር ሊሰማን የማይችል ነው። ስለዚህ ሐጂ ሙፍቲ አላህ ይዘንላቸው የሃይማኖት አባት ናቸው እንጂ ከአላህ ውጪ ጠርተናቸው ሊሰሙን ሊባርኩን የሚችሉ አይደሉም። እልካችሁን በልክ አድርጉት።